السلام عليكم ورحمة الله وبركاته. ودنا يتكبراችሁ ተመልካቾቻችን እነሆ አብሮነት በረመዳን 10 ዛሬ ምን እንደቀጠለ ነው። በተለያዩ ፕሮግራሞቻችን እንደተከታተላችሁን ከሸኻችን ጋር ከተለያዩ እንግዶች ጋር አብሮነት በረመዳን 10 አመቱን በማስመልከት ለየት ባለ መልኩ ፕሮግራሞችን ወደ እናንተ ማድረሱን ቀጥሏል። ዛሬም ከሸኻችን ጋርና ከወንድም ፈድሉ ጋር በመሆን እኔ መኪን መሐመድ ፕሮግራሙን እየመራሁኝ ወደ እናንተ ማድረስ ይሆናል። ሸኻችን ዛሬ የተመረጠልን ሱሐባ ሰዒድ ኢብኑ ዘይድን እንብዛም ያልተወራለት ስሙ በገናናው ያልተዘከረለትን ሱሐባ በማንሳት ስለሱና ወደ ህይወታችን እንዴት እንደምናመጣው የሚያስታውሱን ይሆናል ኢንሻአላህ። ሸኻችን ስለ ሱሐባው ገለጻ ያደርጉልናል። ወደሳቸው እንሄዳለን። ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን ሰለላሁ ዐላ ሰይድና ሙሐመድን ወዐላ አሊሂ ወሰህቢሂ አጅማኢን። سعيد بن زيد من 10 مبشرين كاسروቹ አንድ አስረኛው ነው። እኔንም እናንተንም አላህ በጀነት ከሱ ጋር ያድርገን። ብዙ ሙስሊሞች ምናቀው አይመስልንም። እስቲ ዛሬ ተሞላ ጎደል እናውቀዋለን። ما هو سعيد بن زيد በእናቱ ፋጡማ ባለቤቱ ፋጡማ ከሰይድ አሊ ጋር ይመሳሰላሉ። የሰይድ አሊ እናት ፋጡማ ነች። ባለቤቱም ፋጡማቱ ዘህራ ነች። የሰዒድ ኢብኑ ዘይድም ባለቤቱም ፋጡማ ነች። ፋጡማ ማን የሚለውን በኋላ መጣበታል። እናቱም ፋጡማ ነች። እና ይህ ሱሐባ ወምን ሳቢቂን ቀድመው ወደ እስላም ተገቡት ወጣቶች አንዱ ነው። በ17 አመቱ የሰለመ አለ ሰዒድ ኢብኑ አቢ ወቃስ መስል፣ በ12 አመቱ ዙበይር ኢብኑ አዋም መስል፣ በ10 አመቱ አሊ ኢብኑ አቢ ጣሊብ መስል ከወጣቶቹ አንዱ እስላምን የተቀበለ ነው። እና ወካነ ሰበበን في اسلام عمر ለታላቁ ዑመር ለሁለተኛው ኸሊፋ ለዑመር መስለም ሰበብ ነበረ፣ ምክንያት ነበረ። እና ነብያችን ሰለላሁ ዐለይሂ ወሰለም በህይወት እያሉ ሳይሞቱ ጀነት የበሰከሩላቸው ሱሐቦች 10 አሉ። በርግጥ ተዛም በላይ ናቸው። 10ዎቹ ግን ለየት ይላሉ። ታስሮቹ ሰዒድ ኢብኑ ዘይድ ተሌሎቹ ለየት ይላል። ድሮም ሙስሊም ነበር ማለት ይቻላል። ሌሎቹ አባቶቻቸው ሙሽሪክ ነበሩ፣ እነሱ ሙሽሪኮች ነበሩ፣ ሰልመው ነው። እሱ ወትሮውንም ሙወሂድ ነበር። በቤቱ ሽርክ አይሰራም በእናቱም በአባቱም በኩል። እና ዲያረል አርቀም ከመግባታቸው በስተፊት ነብያችን ሰለላሁ ዐለይሂ ወሰለም ወዳው እንዴት ተላኩ ነው እስላምን የተቀበለው። የሚቀርቡት 13 ሰዎች ብቻ ናቸው። እሱ 14ኛ ነው። እስላም በመስለው ወደ እስላም በመንጣት 14ኛ ነው። እሱ 13 ሰዎች ናቸው የሚቀርሙት። እና ወካነ አቡሁ ዘይድ ኢብኑ ዐምር ታውን በፊት በኸሚስ ምሽት አይተናል ተመልካቾቻችን። በጃሂልያው ዘመን ነብዩ ከመላካቸው በስተፊት አህለል ሙወሂዶች እንደነበሩ እና በጣዖት በላት በዑዛ የማያምን ለጣዖት የማይሰግድ ሙወሂድ የነበረ የነብዩላህ ኢብራሂምን እምነት ይከተል የነበረ አው ካደ ላ ይዝበሁ ለልአስናም ለጣዖት የማያርድ ወላ ያኩሉ الميتة ወደበ የመካ ሙሽሪኮች የሚበሉትን ነገር በክትም ይሁን ምንም የማይበላ ንጹህ አህለ ተውሂድ ነበር። وكان يقول لقومه يا معشر ቁረይሾች ሆይ والله لا اكل ما ذبح لغير الله ለሽርክ የታረደ ነገር ስበላ አልገኝም እኔ ሙስሊም ነኝ ይል ነበር። ባለፈው በእብራሂም ነብይ የተከተልኩ ነኝ የሚመጣው መሐመድ መጠብቅ ነኝ ይል ነበር። እንግዲህ ዛት መካ ውስጥ መካ ሙሽሪኮች ሁሉም ሙሽሪክ ናቸው ማለት የማይቻል መሆኑንም እዝና ያለን ማለት ነው። እና አላህ የኸሰሰው ሰው ተውሂድ አይጠፋም። ሰዎቹ ቢጠፉም አንድ ሰው ሁለት ሰው አይጠፋም። ተውሂዱ የተውሂድ ቤት ነበር የሰዒድ ኢብኑ ዘይድ ቤት። እናም ልክ ነብዩ ሊላኩ 5 አመት ሲቀራቸው ሞተ።
يمان يسعيد بن زيد أبات لكن الله أسو طبقوا نبيون ما ያገኛቸውም ታሪክ የማትረሳው ልጅ سعيد ابن زيد الله تكو حيث كان من السابقين الإسلام وكانت أمه فاطمة بنت بعجات بالالج فاطمة الزهراء الناس خديجة أن يورشلو يا سعيد ابن زيد الناس فاطمة بنت بعجة بن مليح وكانت من السابقين الناتم والإسلام تمططناچو አባቱ ነው እንጂ ቀደም ብሎ ነብዩ ሳይላኩ ያለፈው ማለት ነው وهو ابن عمي عمر የዑመር ابن الخطاب ያጎልጅ ነው የዑመር ابن الخطاب ያጎት ልጅ ነው ወሲር አማችም ነው ካነ ختنه የህትም ባል ነው የዑመር የህት ባል ነው የዑመር ያጎት ልጅ ነው رضي الله تعالى عنهم الشقيقة فاطمة بنت الخطاب ለዑመር የናትም ያባትም ልጅ ሆነችውን فاطمان لسعيد ابن زيد دروال مالته ስለዚህ አማሽቻም ናቸው وتزوج عمر ደግሞ አቲካን አግብቷል ማንን የሰዒድ ابن زيد የሰዒድ ابن زيد አቲካ بنت زيد አግብቷል عمرም የሰዒድን እህት ዘይድም የዑመርን እህት እናም ሁሉም መሻሂር ላይ በጦር ሜዳ በሁሉም ቦታ ተገኝቷል ይወጣት እንግዲህ 13 አመት ከ12 አመት አይበልጥም እድሜው በዛን ጋር ሲሰልም እስላም ሲቀበል በሁሉም ቦታ ላይ ተገኝቷል በበድር ብቻ ላይ ነው ያልተገኘው በድርም ላይ ወሳኝ ለሆነ ነገር ተልኮ ወደ ሻም ሄዶ ያንን ተላከበትን አጠናቆ መዲና ቢመጣ መዲና ላይ ነብዩም የሉ ሷሃቦችም የሉ የተዱ በድር ሄደዋል ሲባል ገስግሶ بدر درسه بدر ደግሞ ዲሉ እንዴት ተቋጨ እንዴት ተጠናቀቀ ደስታ ላይ ደረሰ እሱ ግን ያን ዲል አለፈ ብሎ ሲቆጭ ነብያችን ሰለላሁ ዐለይሂ ወሰለም ከአህለ البدሮች ተቆጥረሃል አሉት ገኒማም ሰጡት ሳይዋጋ በድር እየተባለ ማን ነው ሁለት ናቸው አንደኛው ጦልሃ ነው አንደኛው ሰዒድ ኢብኑ ዘይድ ነው እናም طيب خاطرهم ነብያችን ሰለላሁ ዐለይሂ ወሰለም አብሽራ ይዞ ብለው የተሰበረውን ቀልቡን ልቦናውን ጠገኑት አንተም ከበድር ላይ ከተፋለሙት አንዱ ነህ ብለው ገኒማም ሰጡት سعيد بن زيد قبل البعثة النبوية ببضع عشر سنة بأسرة ሁለት አመት ወይንም በ13 አመት አካባቢ ላይ ተወለደው ነብያችን ሊላህ ተመላካቸው በስተፊት ማለት ነው እናም ያለፈው በ51 ነው በአመተ ሂጅራ 51 ነው ያ ማለት እንግዲህ كان عمره 73 سنة በ73 አመቱ ማለት ነው በ73 አመቱ የ34 ልጆች አባት ነበር ያገባው በስንት ነው በ10 አመት 20 አመት በታች ነው ምሳሌ ዑመር ኢብኑ ኸጣብ ረዲየላሁ ተዓላ የሰለሙት بعد النبوة 6ኛው አመት ላይ ነው ሐምዛ በሰለሙ ሰሞን ማለት ነው በሳምንቱ በ3ኛው ቀን በዛን ሰዓት ዘይድ ነብዩን ገላለሁ ብሎ ሲሄድ ዑመር ዘይድ ፋጡማን አግብቷል የዑመርን እህቱም እህታቸው መስለማቸውን አያውቁም አማችን መስለሙን አያውቁም ወመንገድ ላይ ሲነገራቸው ዑመር እህቴንም አማችንም ገላለሁ ብለው ሲሄዱ በራቸውን ዘግተው ቁርአን ይቀሩ ነበር ማን ነው የዑመር አማችና የዑመር እህት ማለት ነው የነበር እንግዲህ ለዑመር መስለም ሰበብ ይሆነው እናም እንግዲህ በስንት አመት ነው ያገባው ታዲያ በ13 አመት ሰለመ 6ኛው አመት ላይ ነው ዑመር የሰለሙት 13 እና 6 ስንት ነው 19 በ19 አመቱ ነው ያገባው ማለት ነው እናንተ ሳግብታችኋል የ14 ወንዶች የ20 ሴቶች ልጆች አባት ሆኖ ነው ይችን ዓለም ሄደው አዎ ወጣቶች ግዚያችሁን አታባክኑ የምትማሩ ከሆነ ቶሎ ወገባችሁን ጠበቅ አድርጋችሁ ተማሩ ትምህርት ሲጨርሱ ታገባላችሁ የምትቀሩም ከሆነ ቅሩ የማትቀሩም ከሆነ የማትማሩ ከሆነ ምን ትሰራላችሁ ምን ታረጋላችሁ
ምን ያርጋችሁ ነው ያላችሁት ስለዚህ አግቡ ወለዱ አخلاص አለቀ ነገሩ አትማሩም አቀሩማ ለመማርና ለመቅራትሳ ማዘግየት ይቻላል ሼክ አብዱል ቃድር ጀላኒ ተረስ መውጣት ሆነ እንጂ 50 ዓመት ነው ያዘገዩት ጋብቻውን በቂራአት ነው ህይወታቸውን ያሳለፉት በ51 ዓመታቸው ሲያገቡ በአንዴ ነው 4 ሚስት ያገቡት ከዛም 48 ልጅ ወለዱ ምን ትላለህ 48 ልጅ እንደዛ ከሆነ ተማሩና ጨርሱና በአንዴ 2 እናመጣላችኋለን ማትማሩ ከሆነ ማትቀሩ ከሆነ ቶሎ አግቡና ወለዱ እና የሚገርማችሁ ነገር ሰዒድ ኢብኑ ዘይድ ተነብያችን ሚስቶች አንዷ ናት ይባላል ማንኛቸው እንደሆኑ አናውቅም خلاف አለ ዘይነብ ነች ቢንቱ ጃህሽ ወይንም ሰይደቱ ኡሙ ሐቢባ ነች ወይንም ኡሙ ሰለማ ወይንም ዘይነብ ቢንቱ ኹዘይማ ከነዚህ ከአራት አንዳቸው ሰዒድ ኢብኑ ዘይድ ነው የሚሰግድብኝ ትልቅ ነው ተመልከቱ ምን ኡማሃት المؤمنين እሱ ይቆምብኝ የተባለለት ነው እና አخلاقና ሲፋው ሰዒድ ኢብኑ ዘይድ ጀግና ነው ቸር ነው ካነ بالحق قوالا አዎ ተናጋሪ ነበር እውነትን ይናገር ነበር ወሊማሊሂ በዛለን ገንዘቡን ደግሞ ያለውን ይለግስ ነበር ወለሐዋሁ ቃሚዓን ወቀታለን ስሜቱን የገደለ ነበር አዎ ነፍስያውን የገደለ ነፍስያው እንዳለችው አይሄድም እሱ እንዲያላት እንጂ ነፍስያው አትገዛው ነበር አዎ ولم يكن ممن يخاف في الله لومة لائم አሉ ባልታ ሰው ምን ለኛ ብሎ ነገር የለም እሱ ዘንዳ እውነትን ይናገራል አዎ አመሸበት ያድራል አዎ وكان مجاب الدعوه ዱዓው ደግሞ መሬት ጠብ አይልም ወዳው ነበር መልስ የሚያገኘው እና በአንድ ወቅት كان سعد بن زيد مجاب الدعوه ነበርና አርዋ መተባሰትዩ ከሰሰችው ማነው ዘይድ ሰዒድ ኢብኑ ዘይድ የሚኖረው አቂቅ ላይ ነው አቂቅ ላይ ሲዘልቁ ይታያል ቁባው ስላስማም እና መዲና ባሻገር ይታያል እዛ አካባቢ ነበር የሚኖረውና የሞተውም እዛው ነው ከሞተ በኋላ ግን ወደ መዲና ሄዶ ነው የተቀበረው እና ሰዒድ ወቃስ ናቸው ወሰዱት እዛ ሲኖር ጎረቤት ሴትዮ ከሰሰችው የድንበርተኛ ማለት ነው መሬቴን ድንበሩን አንፋቆ ወደሱ ወስዶታል አልቻልኩትም ህግ ድረስልኝ የህግ ያለ በላ ከሰሰችው በማን በመርዋን ኢብኑ ሐከም ማለት ነው እና ምንም ሷሃባ ቢሆንም ጀነት የተመሰከረለት ሷሃባ ቢሆንም የህግ ተገዥ ነበር የክስ ወረቀት ሲደርሰው ጥሪ ሲደርሰው ሄደ ፍርድ ቤት የሰው መሬት ቀምተሃል ወስደሃል ድንበር ገፍተሃል ተባለ እና ዳኛውም ሷሃባ አይደለም እሷም ሷሃባ አይደለችም እሱ ግን ሷሃባ ነበር እነዛ ታላላቅ ሷሃቦች የህግ ተገዦች ናቸው ተህግ በላይ ማንንም የለም ቀረበ መሬት ገፍተሃል ቀምተሃል ሲባል እኔ ነብዩ ሶላቱ ሲናገሩ ሰምቼ በዚህ በጆሮዬ ያለ ምን አንድ ስንዝር መሬት ድንበር ፈቅ አድርጎ የሰው መሬት የወሰደ ሰው የቂያማ ቀን በሰባቱ መሬት አላህ ይፈትነዋል ያጣብቀዋል ሲባል ሰምቼ እኔ እሰርቃለሁ የሰው መሬት ما كنت لأسرق منها بعد ما سمعت من رسول الله صلى الله عليه وسلم يقول من سرق شبرا من الأرض አንተም አንቺም የከተማም የገጠርም እርሻ መሬት ተጠንቀቁ የሰው መሬት እንዳትወስዱ አንድ ስንዝር መሬት ድንበር ያንፋቀቀ ያቅመ ደካሞችን ሊሆን ይችላል የየቲሞችን መሬት ሊሆን ይችላል የምን ሊሆን ይችላል አደራ ሰባቱም መሬት ነው እንደ ጎሚስታ አጥልቆ ተሸከም ይለዋል አንሳ ቢለው የሚያጣብቀው እናም ይሄንን ሲል ዲያጃው ለቀቀው በነፃ ለቀቀው ይሄንን ማሰምቶ የሰው መሬት አይወስድም ብሎ በነፃ ለቀቀው ሲለቀው እሷንም ተመለሽ ሲላት እንዲሁ እንድትመለስ አልፈለገም ምን አለ ፍርድ ቤት አቁማኛለች ያለ ስራ ያከሳኛለችና አላህ ተበቀልኛል اللهم ان كانت كاذبه አላህ ውሸታም ከሆነች እቺን ሴትዮ አይኗን አጥፍተህ
ተበቀልልኝ አለ ወቅቱልሃ ፊ አርዲሃ በዚሁ እኔም በከሰችበት በመሬቷ በጓሯ ግደላት ቀብሯንም እዛው አድርገው አለ እናም ወቃት ፊ ውፍረትን ፊ አርዲሃ አንድ ወር ነው የቆየች ይባላል ወዲያውም አይኗም ጠፋ አይኗ ብርሃን አጣች ስትደናበር በዛው በጓሮ ባስማሰች ባስቆፈረች ጉድጓድ ሞተች ያው ቀብሯ ሆኖ ቀረ ሰዒድ ኢብኑ ዘይድ በጣም ሙጃበድ ዲዋ ነበር እንደዛ ያደረገው ተቅዋው ነው አለመታደሉ ነው እኔም አንተም አንቺም አላህን ባንፈራ እንጂ ምን ተፈራን ይሄው ነው ተለማኙ አላህ አለኩ ስለዚህ አሁንም አለ ወደፊትም ይኖራል ስለዚህ ዱዓችን መልስ ያገኛል ምን ስንሆን አላህን ስፈራ ማን ይተቃው ወቃሁ አላህ የፈራውን ሰው ይጠብቃል እሱን ያልጠበቀ ማን ይጠብቃል ወዳጁን አሳልፎ አይሰጥም ይበቀልለታልም እንጂ من عدالي وليا فقد أذنته بالحرب ይሄው ሰዒድ ኢብኑ ዘይድን አላህ ተበቀለለት በጣም እናመሰግናለን ሼኻችን እንደው የማይታወቅም ሰሃባ ነው አዲስም ነገር ነው የነገራችሁን እንግዲህ ብዙዎቻችን የምናውቀው አይመስለኝም እናንተም ተመልካቾቻችን እንግዲህ አዲስ እንደሆነባችሁ እናስባለን ከአሽረል ሙበሽሪን ቢሆንም አዲስ ሰሃባ ነው እሱንም እያየን ነው እንዲሁም ከረፍት በኋላ ስንመለስም አዳዲስ ነጥቦችን እየጨመርን እንመጣለን ይሄ አብሮነት በረመዳን 10 ነው የተከታተለን ያለ ነው ከረፍት እስከምንመለስ አብራችሁን ቆዩ አብሮነት 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 ውድና የተከበራችሁ ተመልካቾቻችን ካፍታ ቆይታ በፊት ከሸኻችን ጋር ስለ ሰዒድ ኢብኑ ዘይድ ስናነሳሳ ቆይተናል ያው ፈድሉ ቅድም እንዳነሳው ብዙዎች ጋር ማይታወቅ ከአሸረተል ሙበሽሪን ቢልጀና ቢሆንም ዘጠኙን ቁጥር ራሱ አስረኛው የሚጠፋብን ሰሃባ ነውና ብዙ ጊዜ ገጣሚው እንደሚለው ነው ሸኻችን ወከም ሚን ዐዚም መሽሁሩ ليس كل عظيم مشهور وليس كل مشهور عظيم ይላልና የሚታወቅ ሰው ሁላ ታላቅ ነው ማለት አይደለም የሚታወቅ ሰው ሁላ ስሙ በየቦታው የተነሳ ሰው ሁላ ቀድሩን በዛ ልክ ነው ማለት አይደለም አንዳንዶች ደግሞ ስማቸው ሳይነሳ አላህ ዘንድ ያላቸው ቀድር ከአሽረተል ሙበሽሪን ቢልጀና የሚሆኑ ሱሐባዎችም ሰዎችም አሉና ኢንሻአላህ ቀድም ካቆምንበት ታሪክ እንቀጥላለን ከታሪኩ በኋላ ደግሞ አስተያየታችንን ሐሳባችንን እንጋራ ይሆናል አዎ እንግዲህ አብሮነት ላይ ያለ ነው ሰዒድ ኢብኑ ዘይድ አብሮነቱ ከነ ዑመር ጋር የነበረው ቤተሰባዊነቱ አብሮነቱ በጣም ደስ ይላል እኛስ እንደው አብሮነት ያምርብን ይሆን ሰው ጓደኛውን ተወደደው እህቱን አንተም ዳርኝ እኔም ዳርህ እንደለውጥ አይቻልም ግን ቤተሰብ መተሳሰር ጋብቻ ትስስር በጣም ደስ ይላል ለክፉም ለበጎ ለኢስላም ዑመርን የቀየረው ይህ አማች ነው እህቱ ጋር ሰልሞ ትልቁን ሱሐባ ዑመር ኢብኑ ኸጣብን ሁለተኛውን ኸሊፋ ለማንጣት ሰበብ የሆነው ሰዒድ ኢብኑ ዘይድ ነው ካነ ሰዒድ ኢብኑ ዘይድ ጀግና ነበር ያልገባበት ጦርነት የለም ተነብዩም በኋላ በአቡበክር ጊዜ በዑመርም ጊዜ ስከርም ጊዜ ነበረ እናም በጂሃድ ያልሞተም እሱ ታሞ ነው የሞተው እንደማንኛውም ሰው ማለት ነው ግን ጀነት ተመስክሮለታል ተሌሎቹ ለየት የሚያደርገው ይሄ ነው كان سعيد يبلى بلاء حسنا في المعارك بطور ميديا ላይ ፈረሰኛ ነው ጀግና ነው ተዋጊ ነው ሙላዚመ ለነብይ ሰለላሁ ዐለይሂ ወሰለም ተነብዩ አይርቅም ጦር ሜዳም ከሆነ ከጎናቸው ነው ሶላትም ከሐረሙ ከኋላቸው ነው ጦር ሜዳ ከሆነ ከጎናቸው ነው ከዝም አለ አይጠፋም ሶላትም ከሆነ ከኋላቸው ነው እሱ ብቻ ሳይሆን ብዙዎች አሉ አቡበክር ሲዲቅ ዑመር ዑስማን አሊ طلحه زبير سعد بن ابي وقاص عبد الرحمن بن عوف سعد بن እነዚህ ሶላት ተሐረሙ ነብዩ ተኋላ ናቸው ጦር ሜዳም ላይ ተጎነናቸው سعيد ابن زيد كان امام رسول الله في القتال ووراءه في الصلاه በጦር ሜዳም ተኋላቸው ተፊታቸው ታጠገባቸው ነው ነብዩ አንድ ነገር እንዳይደርስባቸው ከፊታቸው ነው ለሶላት ግን ከኋላቸው ነው ولم يهاجر سعيد ابن الى الحبشه የመካ ሙሽሪኮች ሙስሊሞች መስለማቸው ወንጀል ሆኖ ሲያባሯቸውና ሲያጠቋቸው አገራቸውና ቀያቸውን ለቀው ከፊሎቹ ወደ መዲና ከፊሎቹ ወደ ሀበሻ ሲመጡ እሱ ከከተማው አልወጣም حيث كان من اشراف قريش ቁረይሾች ወገን ያለው የተከበረ ሰው ነበርና ማንንም አይደፍረውም ወሳዲያቲም የተዋቂ ሰዎች ቤተሰብ ነበርና فلم يكن يناله من العذاب እንኳን የሚደበድበው የሚሰርበው
ቀጥ ብሎ የሚያየውም አልነበረም አዎ ما ينالو غيره من المستضعفين እንደገና ደግሞ ከሙሽሪኮች ጣዖት ጋር ምን የሚያጣለው ነው ወትሮም እኮ እነሱ የሚያመልኩትን አያመልክም እሱ አባቱም አያመልክ እናቱም አታመልክ ስለዚህ ወትሮንም ወጣ ያለ ስለነበረ እሱን አላጠቁትም አላሳደዱትም እናም لفضله ومكانته ትልቅ ቦታና ደረጃ ክብር ስለነበረው فيما رواه البخاري بإسناده إلى قيس بن أبي حازم سمعت سعيد بن زيد لال يقول للقوم في مسجد الكوفة كوفة وسط نور علينا من النبر والله لقد رأيتني وإن عمر لموسيقي على الإسلام عمر عندي كان ብቻ አስሮኛል እንደ ቤተሰብ ያጎቱ ልጅ ስለሆንኩኝ عندي كان አስሮኛል ቃል አንተ ተሰልም ይሆናል እኮ ብሎ ማስጠንቀቅ ማለት ነው እንዳትሰልም በማለት በማስፈራራት አንድ ቀን አስሮኛ ቃል ከዛ ወዲህ ማንንም ነክቶኛ ያቅም ነበር قبل أن يسلم عمر كان ممن حظي بشرف السبق إلى الإسلام والإسلام ከመጡት ለዛውም ወጣቱ ነው ሳይረፍድ ከመጡት ሰዎች ተድለኞቹ አንዱ ነበር وأن إسلامه كان قبل إسلامي فاروق ومن مناقبه العالية تتلق درجة كبره شهادة النبي صلى الله عليه وسلم له بالجنة مع جماعة من الصحابة يوم شهيد هنا بقفنيا سوي تقلوا وين بجهار تقلوا جنة تميقوا ترتا مدبت النبي صلى الله عليه وسلم من 10 مبشرين يوم ديالو تونا فهو شهيد لخبر الصادق المصدوق عليه الصلاة والسلام وتوفي بالعقيق عقيق لا ينبره هوته يالفو ب50 ዓመተ ሂጅራ 51 ማለት ነው በዓመተ ሂጅራ 51 وهم الى المدينه አስከረኑ ወደ መዲና ሄዶ ነው ተቀበረው እናም وحزن اهل المدينه عليه جدا የመዲናዎች አንሳሮች በጣም አዝነዋል በሱሞት ነው ዛካ እስካን احد العشره مبشرين بالجنه ነበርና እናም ይህ ሰው ይጀግና رزق اولاد كثيرا ذكورا واناثا ወንዶችም ሴቶችም ብዙ መንደር መሆን የሚችሉ ልጆችን አፍርቶ ነው ሄደው منهم እንግዲህ በአስራ ምናምን አግብቶ ማለት ነው አሁን አንተ ስንት አግብታል ስንት ወልደሃል ኢንሻአላህ ገና አስቃል ነው ገና ትምህርት እየጨረሰ ነው ገና እሱ ተሆነሽ አንተስ እኔም ትምህርት ገና ጨረስኩ ነው እሺ እንደዛ ተው ችግር የለም 14 ወንዶች 20 ሴቶች የልጅን ተወግት ሲቆጠር ይሄን አይቶ ነው ሄደው ጀግናም ነው ቸርም ነው የሁሉ ልጅ ወልዶ ቃል ረባህ ሐሪስ አንድ ቀን አለ ሙጊራ ካነ في المسجد الاكبر ታላቁ መስጂድ ነበርና ሙጊራ ማለት የኩፋ አስተዳደር ነበር በወቅቱ ኢራቅ ውስጥ እናም فجاء رجل يدعى سعيد بن زيد ያየና ያለው ታሪክ سعيد بن زيد መጣ ሙጊራ ዘንድ فحياه المغيرة ይህ አስተዳደሩ ያገሩቱ መሪ ቁጭ ብድግ ብሎ ተቀበለው واجلسه عند رجله ባጠገቡ ከዙፋኑ ስር አስቀመጠው على السرير فجاء رجل من اهل الكوفه በዚህ ላይ እንዳሉ ተኩፋ አንድ ሰው መጣ فاستقبل المغيرة فسب ወደ ሙጊራ ዙሮ ስለ ሌላ ሰው ስሙን ያነሳ መሳደብ ጀመረ فقال ما يسب هذا يا مغيرة قالوا ዳኛውን ማን ነው መሳደብ የፈለገው قال سب علي ነው علي بن ابي طالب فقال يا مغيرة ዳኛው ሁሉ የሚፈራው ነገር የለም يا مغيرة بن شعبة ሶስት ጊዜ ጠራው ምን እየሰራ ነው ያለው ስልጣን ምን ያርክበት ነው ያለው ይሄን ያህል ሱሐባውን አልይን ሲሳደብ ዝም ትለዋለህ አላ አስማዑ አስሐበ ረሱልላህ ይሰቡነ እንዲክ ይሄን መስማት አልፈልግም ታሰድበዋለህ አልይን لا تنكروا ولا تغيروا ለምን ይሄን ማትቀወመው ለአንተ ወበስልጣን በወንበር ዝም ተሽመድም ያህል ወንበሩ ሙቋል ማለት ነው ተሳዲያቢን ማታስቆም እኮ አንድ ተሳዲያቢን አሚተኛን ማያስቆም ሰው አሚተኛ ነው
አንተም አንቺም ሌላው ሲታማ ዝም በል ብላችሁ ማታስቆሙ ከሆነ አሚተኞች ናችሁ። አንዱ ሌላውን ሲሰደብ ተዋቁም ማትል ከሆነ ተሳዳቢ ነህ አንተም አይቀርልህም። مما سمعت زناي ووعاه قلبي إن يكو جوروي سمتوال قلبي يميزوتال الرسوم كنبيو فإني لم أكن أروي عنه كذبا لمن إني كان بنبيو الواشم لمن يسألوني عنه إذا لقيته يكما كان كرسول غارا سغناي من ليوطኝ በሳቸው ለዋሻለሁ አላረገውም أنه قال أبو بكر في الجنة سلسة مجتر النبياتين أبو بكر يجنتنا وعمر في الجنة عمر يجنتنا وعثمان في الجنة عثمان يجنتنا وعلي في الجنة اللهم اجعلنا منهم علي يجنتنا هنا مطابقة هنا علي مكو يجنتنا تبلو الله تعالى سايموت بقومه وطلحة في الجنة طلحة يجنتنا والزبير في الجنة يا نبي يكستري مانو وسعيد بن مالك في الجنة أسرنياون من ناقر يشلالو سلال فلكو نجي أنا علفو لو شئت أن أسميه لسميته أسرنياون من ناقر فلك ناقر نبرة قال فلكو مال فراح أنا فرج أهل المسجد يمسجد سوچ وهبت يناشدون أرى الله نقرن أسرنياو سو ماندو نقرن تنبرو تقوى كالو توادو ግን ራሱ ማድነቅ አልፈልግም አሁን እናንተ አንቺና እሱ አሁን እንደው ነብዩ እንደዚህ ብለው አንተ እኮ የጀነት ሰው ነው ብንባል አሁን ያገኘነው ሰው ሁሉ እኔ የጀነተኝ አንተን አላህ ይወርህ ስራ ያውጣ ሳንንቀር ነበር እሱ ግን እኔ ነኝ ላለ ማለት ነው ራሱ የደበቀው ንገረን ማን ነው ፈረጅ أهل المسجد يناشدونه يا صاحب رسول الله يا رسول ጓደኛ من العشر ማን ነው አስረኛው قال ناشدتموني بالله እና በአላህ እየፈጸማችሁ ነው አዎ والله عظيم በሱ ተፈጽመማ የታመልጣለሁ ልናገረው እንጂ እንግዲህ ልል ነው አስረኛው አቡል አዕወር ነው አለ ይሄ ኩንያ ነበር እሱ መጣዳ ነበር አሁንም ሰዒድ ኢብኑ ዘይድ ነው አላለም شوف ይሄን ያህል ነበር ተቋው ሰዒድ ኢብኑ ዘይድ በወፍ በረት ሲታይ ታሪኩ ይሄን ያክል ነበር እኔና እናንተ አሁን እሱ ሄደበትን መስመር እሱን ፈለግ ተስንቱ ምኑን ተከትለን ነው ወደዛ ጀነት መግባት የምንችለው እንደሱ መሆን እንኳን ባንችል ትንሽ ተሸበው بالكرام فلاح ይላሉ መምሰል እንኳን እንዴት ያቀታል መሆን ግን አይቻልም ስሞን ባንችልም መምሰል አለብን ለዚህ ነው ይሄን ታሪክ እያየን ያለ ነው ሰዒድ ኢብኑ ዘይድ የስንት ልጆች አባት ነበር ያስር 14 ወንዶች ሴቶች አዎ አንተስ 20 ሴቶች አዎ እና እናንተ አሁን እየተማርነው አላችሁ እንጂ በዛ አለፍ ነው እንጂ በእናንተ እድሜ ሆኖ እሱ ቢያንስ 10 ምናምን ልጅ ወልዷል ማለት ነው ቢያንስ 5-6 ልጅ ወልዷል በዚህ እድሜ በ73 አመቱ ነው እንግዲህ የ34 አመት የ34 ልጆች አባቱ ነው የሄደው እና ሰዒድ ኢብኑ ጁበይር ሰዒድ ኢብኑ ዘይድ ታሪኩ ይሄንን ይመስላል ምን ተማራችሁ ምን ተገነዘባችሁ ከዚህ ተሷባ ታሪክ እንደ ወንድ ልጅ እንኳን ብትወልድ አሁን ሰዒድ ኢብኑ ዘይድ ይሆንና ብላችሁ ሰዒድ ትሉት ይሆን እንደምትሉት ተስፈርጋለሁ ተራስም አታውጡ ታሪክ የማያውቀው ብዙ ሰዎች ልጅ ወልዳሉ ተራስም የስምም ዲቃላሉ እኮ ታሪክ የማያውቀው ስም ዲቃላ ነው ቁርአን የማያውቀው ሲራ የማያውቀው ሐዲስ የማያውቀው ስለዚህ አንድ ሰው ስጠራው ያን እንዲሆንልን አስበን ነው መጣት ያለብን በርግጥ ስም ብቻ ቢሆን አይረባም ተግባሩ ያ ልጅ እሱን እንዲመስልልን ልጃችንን መጥራት ይጠበቅብናል ሰዒድ ኢብኑ ዘይድ ይሄንና ይሄን ይመስላል ምን ትላላችሁ አብሮነት በረመዳን 10 ላይ ያለ ነው ቀሪ ዝግጅቶች አሉ እነሱን የተከታተላችሁ የተማራችሁባቸው እንደምትቀጥሉ ተስፋ እናደርጋለን ለዚህ ፕሮግራም ይሄን ይመስል ነበር ቀጣይ ስንመጣ ደግሞ በሰፊው ነጥቦችን እየጨመረን መንቀጥል ይሆናል ወሰላሙ አለይኩም ወራህመቱላሂ ወበረካቱ አብሮነት
አብሮነት አብሮነት አብሮነት